ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የምነግራችሁ ለወንዶች በተለይ እጅግ በጣም የምትማሩበት ሐሳብ ነው። አንድ ሴት የእውነት ከልቧ እንደምታፈቅራችሁ የምታውቁበትን ዋና ዋና ምልክት ነው የምነግራችሁ። ይሄ ብዙ ወንዶች የሚቸገሩበት ነው። ምክንያቱም በተለይ በዚህ ዘመን ይሄ ብዙ ከማስመሰል ጋር ከውሸት ፍቅር ጋር ለጥቅማ ጥቅም ሰውን ከመቅረብ ጋር ተያይዞ በፍቅረኛሞች መሃል መተማመን እውነት ከልቧ ታፈቅረኝ ይሆን እውነት ያፈቅረኝ ይሆን የሚለው ነገር በጣም ብዙዎች ጋር የሚፈጠር ነገር ነው። ስለዚህ በተለይ አንድ ሰው የእውነት ሲያፈቅር የሚለይበት ነገሮች አሉ። በተለይ ሴቶች የእውነት ሲያፈቅሩ ለወንዱ የሚያደርጉት ወንዱ ላይ የሚያንጸባርቋቸው ነገሮች አሉ። ስለዚህ በተለይ ወንዶች ፍቅረኛችሁ የኔ የምትሏት ሴት የእውነት ከልቧ ታፈቅራችኋለች ወይስ አታፈቅራችሁም የሚለውን አሁን በመነግራችሁ ነጥቦች ብቻ መለየት ትችላላችሁ ማለት ነው። የእውነት የምታፈቅር ከሆነ ምን አይነት ባህሪያቶችን ታሳያለች የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያው አንደኛ የምነግራችሁ አንተን ከሰዎች አደብቀህም። ይሄ በጣም መሰረታዊ ነገር ነው። ይሄ ማለት ምንድነው? አንዳንድ ጊዜ ሴቶች በአንተ ማይተማመኑ ከሆነ ወይ ፍቅረኛዋ አንተ ብቻ ካልሆንክ ወይ ደግሞ ካንተ ጋር የእውነት ፍቅር ካልያዛትና ለሆነ ጥቅማ ጥቅም የቀረበች ከሆነ ለጊዜያዊነት የቀረበች ከሆነ ምናልባት ተዋለው የሚል ነገር በውስጧ ካለ ከሰዎች ታረቃለች። ይሄ ለጓደኞቿ አታስተዋውቅህም። የትኛውን ቦታ ላይ በግልጽ አንተን አታወጣህም። የሆነ ሰበብ እየፈለገች እሷ ብቻ የምታገኝ ቦታ ታገኛለች። የእውነት የምታፈቅር ሴት ግን ለሁሉም ሰው ክፍት ነው የምታደርገው። እሱ የኔ ፍቅረኛ ነው ትላለች፣ ለጓደኞቿ ታስተዋውቃለች። የትም ቦታ ላይ በግልጽ ካንተ ጋር ትሆናለች፣ ካንተ ጋር ትታያለች። ምክንያቱም እሷ የእውነት ታፈቅርሃለች፣ እሷ ያንተ ብቻ ናት። ስለዚህ ምንም ለሌላ ወንዶች እድል አትሰጥም፣ ለሌላ ነገሮች ቦታ አትሰጥም። ሙሉ ለሙሉ እኔ የሱ ነኝ ብላ በአደባባይ ራሷን ታሳያለች። ይሄ የመጀመሪያው ነገር ነው። ወንዶች እስቲ እዚህ ጋር ቆም ብላችሁ አስተውሉ። አሁን ያንተ ፍቅረኛ ለጓደኞቿ አስተዋውቃለች ወይ? የትኛውን ቦታ ላይ ካንተ ጋር መታየት፣ ካንተ ጋር መዝናናት፣ ካንተ ጋር መሆን ትፈልጋለች ወይ? ወይንስ ደግሞ ይሄ የሚያውቋት ሰዎች የሌሉበት ቦታ እየመረጠች ሌላ ጋር ነው የምታገኘክ? ይሄ በደንብ መታወቅ ያለበት ነገር ነው። ስለዚህ ከማንም የማትደብቅ በግልጽነት ካንተ ጋር የምትሆን ካንተ ጋር ጊዜ የምታሳልፍ ማንም የኔ ፍቅረኛ ነው ብላ አንተን ሰዎች እንዲያውቁላት የምታደርግ አይነት ከሆነ አንደኛ እንደምታፈቅርህ ማሳያ ነው ማለት ነው። ሌላው ሁለተኛ ደግሞ መሰረታዊ ነገር ማንነትህን እንድትቀይር አታስጨንቅም። በነገራችን ላይ እንግዲህ ሰው ሲያፈቅር ሁሉ ነገርህን ነው ማፍቀር መቻል ያለባት። አንዳንድ ጊዜ ፍቅረኛዬ ብለው አንዳንድ ሴቶች አሁን አንዳንዱን ወንድ ይይዙና ነገር ግን ሌላ ወንድ ላይ የሚያዩትን ነገር እሱ ላይ ማየት ይፈልጋሉ። ወይንም ደግሞ ያንተን ማንነት በግድ እንድትቀይር ትፈልጋለች። እንደ ሌላ ሰው እንድትለብስላት ወይ ደግሞ የሆነ የምትፈልገው አለባበስ ካለ፣ የምትፈልገው አስተሳሰብ ካለ፣ የምትፈልገው ስራ ካለ በግዴታ ካንተ ማንነት ታወጣህና ወደ ሌላ ሰው እንድትሄድ ታደርጋለች። ይሄ አንተን አምና አልተቀበለችም ማለት ነው። የምታፈቅር ከሆነ እላይህንም ውስጥህንም አስተሳሰብህንም የትኛውንም ነገርህን አምና መቀበል አለባት። ነገር ግን ፍቅረኛዋ ካደረገች በኋላ በግድ ወደ ሌላ ማንነት ካንተ ማንነት አውጥታ ወደ ሌላ ነገር ልትቀይረ የምትሞክር ከሆነ ይሄ አንተን የእውነት አትቀበልህም፣ የእውነት አታፈቅርህም ማለት ነው። ይሄንን ወንዶች በደንብ ማስተዋል አለባችሁ። ከሌላ ወንዶች ጋር የምታወዳደረህ አይነት ከሆነ ይሄ ጥሩ አይደለም። በማንነት ባለህ ነገር በውበት በመልክ በአስተሳሰብ ባንተነት ሙሉ ለሙሉ ልትወድህ ይገባል። ስለዚህ እስቲ ይሄንን ነገር በደንብ አስተውሉ። ሌላው ደግሞ ትጨነቅልሃለች ወይ? በነገራችን ላይ እውነት የምታፈቅር ሴት ያንተ ጭንቀት የሷም ጭንቀት ነው የሚሆነው። ይሄ አንተ የሆነ ሐሳብ ውስጥ ስትገባ የሆነ ያስጨነቀ ያሳሰበ ነገር ሲኖር እሷም አብራ ትጨነቃለች። ያንተን ችግር ለመፍታት ትሞክራለች፣ ታስብልሃለች፣ ሐሳብ ትሰጣለች እንጂ አንተ እየተጨናነክ እሷ ምንም የማይመስላት ከሆነ አንተ የሆነ ችግር ውስጥ ገብተህ ምንም የማይሰማት አይነት ነገር ከሆነ ይሄ አደጋ ነው። የእውነት ካፈቀረች ስሜትህን ሁሉ ትጋራለች፣ ሐሳብህን ሁሉ ትጋራለች፣ ካንተ ጋር በሁሉም ነገር አንተን ለመደገፍ ትሞክራለች። ስለዚህ እስቲ ለኔ ትጨነቃለች ወይ
ታስብልኛለች ወይ የሚለውን ነገር ወንዶች ብታስተውሉ ጥሩ ነው። ሌላው እንዳታጣ ትፈራለች። ይሄ በነገራችን ላይ አንድ ሰው እንግዲህ አንድን ሰው ሲያፈቅር ያህን ሰው ላለማጣት በጣም ብዙ ጥረት ያደርጋል፣ በጣም ብዙ ይጨነቃል። እሷ ላንተ ምን ያህል እንዳታጣህ ትፈራለች። ይሄን በደንብ ማወቅ አለባችሁ። ይሄ በምን ይገለጻል መሰላችሁ? በምትሰራው ነገር ለምሳሌ የሆነ ነገር ስታደርግ አይ ይሄን ነገር እኮ እሱ አይወድም፣ ይሄን ባደርግ ከሱ ጋር ሊያጣላኝ ይችላል፣ ይሄን ባደርግ እኮ እሱን ላስከፋው ይችላለሁ እያለች አንተን ላለማጣት አንተ ማትወዳቸውን ነገሮች የማታደርግ ከሆነ አንተን የሚያስከፉ ነገሮች የማታደርግ ከሆነ ይሄ ለስሜታችሁ የምትጠነቀቅ ከሆነ ይሄን ባደርግ አጣዋለሁ፣ ይሄን ባደርግ አስከፋዋለሁ እያለች ለአንተ ትጨነቃለች ወይስ ደግሞ አንተ ቢከፋ ብትጣላት ጉዳዩ ካልሆነ ራሷ ያመነችበትን ብቻ የምታደርግ ከሆነ ይሄ አደጋ ነው። ስለዚህ አንተን ላለማጣት ምን ያህል መስዋዕትነት ከፍላለች፣ ያንተን ስሜት ምን ያህል ትጠነቀቅልሃለች የሚለውን ወንዶች ብታዩ መልካም ነው። ሌላውና ዋነኛው ደግሞ አንተን የሚጎዳ ነገር ላለማድረግ በተቻለ ታቅም ትጠብቃለች። ይሄ ማለት ምንድነው? ለምሳሌ ብዙ ነገሮች አሉ እዚህ ላይ የሚነሱ። አሁን አንዳንድ ሴቶች አሉ ብዙ የወንድ ጓደኞች ያላቸውና ወንዶች ደግሞ ብዙ ጊዜ እንደዚህ አይነት ነገር አይወደድም በወንዶች። ብዙ የወንድ ጓደኛ ያላት ሴት ብዙ ወንዶች አይወዱም። ለምሳሌ በአንተና በሷ መሃል እንደዚህ አይነት ነገር ቢኖሩ እኔ ከወንዶች ጋር እንድትሆኝ አልፈልግም፣ የወንድ ጓደኞች እንዲኖርሽ አልፈልግም ብለሃት ዝም ብላ አንተን ንቃ ከነሱ ጋር ትቀጥላለች ወይስ ደግሞ አይ እሱ እኮ እነዚህ ነገሮች አይወዱም፣ እሱን ላለማጣት እሱን ላለማስከፋት ከእንደዚህ አይነት ነገር ልራቅ እያለች ነገሮችን ትለያለች። አንተን የሚጎዳ ነገር ላለማድረግ ትጠነቀቃለች። ይሄንን በደንብ ማወቅ ማስተዋል መቻል አለባችሁ። የማትወደውን ነገር ነግረሃት፣ የማትፈልገውን ነገር ነግረሃት በተደጋጋሚ የምታደርግ ከሆነ ምትላትን ነገር የማትሰማ ከሆነ ይሄ ላንተ ያላትን ፍቅርና ቦታ ያሳያል ማለት ነው። ስለዚህ ወንዶች እስቲ አንተን የሚጎዱ ነገሮች ላለማድረግ አንተ ማትፈልጋቸውን ነገሮች ይሄ ነገር እሱን ያሳጣኛል እያለች የምትተወው ነገር አለ ወይ የሚለውን በደንብ ማስተዋል ያስፈልጋል። በአጠቃላይ እንግዲህ ስንመለከተው እነዚህን መሰረታዊ ነገሮች እናያለን። ፍቅሯን ምን ያህል ትገልጽልሃለች? ይሄም በነገራችን ላይ ፍቅር በቃልም በተግባርም መገለጽ አለበት። በቃል ራሱ ምን ያህል ፍቅሯን ትገልጽልሃለች? እነዚህ ነገሮች ሁሉ ብታዩ መልካም ነው ማለት ነው። ወንዶች እነዚህ ነገሮች በማስተዋል የፍቅር ህይወታችሁን መገምገም ያስፈልጋል። የዛሬውን በዚሁ አበቃው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ ለሌሎችም አጋሩ። የዛሬን በዚሁ አበቃው። እንግዲህ በቀጣይ በሌላ አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ